ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። በፍርድ ቤቶች ለተጨማሪ ምርመራ የሚፈቀደው ጊዜ በማናቸውም ሁኔታ ከ4 ወራት እንዳይበልጥ የሚደነግገው የወንጀል ሕግ ስነ ስርዓትና የማስረጃ ሕግ አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት መስከረም 28 ቀን 2013 ዓ.ም ባካሄደው መደበኛ ስብሰባ ላለፉት 64 ዓመታት ገደማ ሲያገለግል የቆየውን የወንጀል ሕግ ስነ ስርዓትና የማስረጃ ሕግን ለማሻሻል የተዘጋጀው ረቂቅ አዋጅ ላይ ውይይት በማድረግ ለዝርዝር እይታ ለሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል። ምክር ቤቱ ትላንት ባካሄደው መደበኛ ስብሰባ ደግሞ የህግና ፍትህ ጉዳዮች ቋሚ ኮሚቴ ላለፉት 5 ዓመታት ከመንፈቅ ገደማ ጊዜያት በዝርዝር ተመልክቶ ያቀረበው የውሳኔ ሀሳብ ላይ በመወያየት አዋጁን በሁለት ተቃውሞ በአብላጫ ድምፅ አጽድቋል። ተሻሽሎ የጸደቀው አዋጅም ከያዛቸው ድንጋጌዎች ውስጥ አንደኛው ተጨማሪ የምርመራ ጊዜን የሚመለከት ነው። በዚህም አዋጁ ፍርድ ቤት ምርመራው ያልተጠናቀቀ መሆኑንና ምርመራውን ለማድረግ ተጠርጣሪው በማቆያ ቤት መቆየቱ አስፈላጊ መሆኑን ሲያምን በአንድ ጊዜ እስከ 14 ቀናት የሚደርስ ተጨማሪ የምርመራ ጊዜ ሊፈቀድ እንደሚችል ይገልጻል። ሆኖም አዋጁ አጠቃላይ የሚፈቀደው የተጨማሪ ምርመራ ጊዜ በማናቸውም ሁኔታ ከ4 ወር ሊበልጥ እንደማይችልም ደንግጓል። ይህ ተጨማሪ የምርመራ ጊዜ የሚፈቀደው የወንጀሉ ክብደት፣ ውስብስብነት፣ የሚፈለገውን ማስረጃ አይነትና ብዛት እንዲሁም ሌሎች ተያያዥ ነገሮችን ያገናዘበ መሆን እንደሚኖርበትም ያትታል። እንዲሁም ምርመራው ተጠናቆ ተጨማሪ ጊዜ የሚያስፈልገው እንደሆነ ፍርድ ቤት ተጠርጣሪው በዚህ ሕግ በተደነገገው መሰረት በዋስትና እንዲወጣ ወይም አቃቤ ሕግ ክስ እስኪመሰርት ድረስ ከ20 ቀናት ላልበለጠ ጊዜ በማቆያ ቤት እንዲቆይ ሊወስን እንደሚችልም ተደንግጓል። ቋሚ ኮሚቴው ባቀረበው የውሳኔ ሀሳብ ያልተጠናቀቀ ምርመራ የሚኖረውን ውጤት በተመለከተም በረቂቁ ላይ የነበሩ ድንጋጌዎች ላይ ማሻሻያ አድርጎ አቅርበዋል። በዚህም መሰረት በረቂቁ በተጨማሪ የምርመራ ጊዜ ውስጥ የወንጀል ምርመራው ካልተጠናቀቀ ፍርድ ቤት ተጠርጣሪውን በዋስትና ሊለቀው ይችላል፣ ምርመራውም ይቀጥላል የሚል ድንጋጌ አካቶ የነበረ ሲሆን ቋሚ ኮሚቴው ድንጋጌውን ተጠርጣሪው በዋስትና ወጥቶ ምርመራው እንደሚቀጥል በሚያመላክት መልኩ በተቀመጠው ተጨማሪ የምርመራ ጊዜ ውስጥ የወንጀል ምርመራው ካልተጠናቀቀ ፍርድ ቤት ተጠርጣሪውን በዋስትና ይለቀዋል፣ ምርመራውም ይቀጥላል በሚል ድንጋጌ እንዲቀየር አድርጎታል። በተጨማሪም በረቂቁ የወንጀል ምርመራው በተሰጠው ተጨማሪ ጊዜ ካልተጠናቀቀ በዚህ ሕግ ስለ ንብረት እግድ የተደነገገው እንደተጠበቀ ሆኖ ከወንጀል ድርጊት መፈጸም ጋር በተያያዘ የታገደ ወይም የተያዘ ንብረት ሲኖር ፍርድ ቤት እንዲለቀቅ ትዕዛዝ ሊሰጥ ይችላል ተብሎ የተደነገገውን አንቀጽ ፍርድ ቤቱ ተገቢ ነው ያለውን ትዕዛዝ ይሰጣል በሚል ቋሚ ኮሚቴው ቀይሮታል። ሌላኛው የማሻሻያ አዋጁ ያካተተው በመደበኛው የምርመራ ዘዴ ማስረጃ ማሰባሰብ ባልተቻለበት የሙስና ወንጀል፣ በህገወጥ የሰዎች ዝውውርና ስደተኞችን በህገወጥ መንገድ ድንበር ማሻገር ወንጀልና የሽብር ወንጀል ጉዳዮች ላይ ማስረጃ ለማሰባሰብ ወይም ዘዴውን መጠቀም አስፈላጊ ሆኖ ሲገኝ የሚደረግ ልዩ ምርመራን በተመለከተ የተቀመጠ ድንጋጌ ነው። ለዚህ የምርመራ ዘዴ በፍርድ ቤት የሚሰጠው የጊዜ ገደብም ከ3 ወር ሊበልጥ እንደማይችል ተደንግጓል። ሆኖም ይህ እንደተጠበቀ ሆኖ መርማሪ ፖሊስ ተጨማሪ ጊዜ እንዲሰጥ ሲያመለክትና ፍርድ ቤት አሳማኝ ምክንያት መኖሩን ሲረዳ በልዩ የወንጀል ምርመራ ዘዴ ማስረጃ የማሰባሰብ ጊዜን ከ3 ወር ላልበለጠ ጊዜ እንዲራዘም ሊፈቅድ እንደሚችልም አዋጁ ያትታል። ለልዩ ማስረጃ ማሰባሰቢያ ዘዴ የሚፈቀድ የጊዜ ገደብ ከ12 ወራት ሊበልጥ አይችልም ሲልም አዋጁ ይደነግጋል። የማሻሻያ አዋጁ በማንኛውም ምክንያት የሞት ፍርድ ሳይፈጸም ከ2 ዓመት በላይ የቆየ እንደሆነ ወደ ዕድሜ ልክ ጽኑ እስራት እንደሚቀየርም የሚገልጽ ድንጋጌን አካቷል። ላለፉት 3 ቀናት በአዲስ አበባ የመጀመሪያ ዙር የአጀንዳ ማሰባሰብና የሀገራዊ ጉባኤ ተሳታፊዎች ልየታ ሲያከናውኑ የቆዩት የትግራይ ክልል ባለድርሻ አካላት አጀንዳቸውን ለሀገራዊ ምክክር ኮሚሽን አስረከቡ። የመጀመሪያ ዙር የአጀንዳ ማሰባሰብና ተሳታፊዎች ልየታ ከመጋቢት 23 ቀን 2018 ዓ.ም ጀምሮ በስካይላይት ሆቴል ሲካሄድ ከቆየ በኋላ ባለድርሻ አካላቱ ዛሬ አጀንዳቸውን ለተቋሙ ኮሚሽነሮች አስረክበዋል። የባለድርሻ አካላቱ አጀንዳዎች በርካታ ክልላዊና ሀገራዊ ርዕሰ ጉዳዮች የተካተቱባቸው እንደሆነ የተገለጸ ሲሆን ከአጀንዳ ማስረከቡ በተጨማሪ ተሳታፊዎቹ ለሀገራዊ ጉባኤ የሚሳተፉ ተወካዮችንም መርጠዋል። የመጀመሪያ ዙር በአጀንዳ ማሰባሰብና የሀገራዊ ጉባኤ ተሳታፊዎች ልየታ 700 ገደማ ተሳታፊዎች የተሳተፉ ሲሆን ከዚህም ውስጥ 300 የሚሆኑ ተሳታፊዎች ከትግራይ ክልል የመጡ እንደሆኑ ተገልጿል። በማጠናቀቂያው መርሃ ግብር ላይ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የመከርነው ለትግራይ ሰላም እንጂ ትግራይን ለመጉዳት አይደለም፣ ከዚህም በኋላ አብሮ ለመስራት በራችን ክፍት ነው ሲሉ ለትግራይ ክልል ጊዜያዊ አስተዳደር ጥሪ አቅርበዋል። በምክክሩ የቀረቡት አጀንዳዎች በሙሉ ከተወሰኑት በስተቀር በመላው ኢትዮጵያ የቀረቡ ናቸው ያሉት ኮሚሽነሩ ይህ የሚያሳየው የሁሉም የኢትዮጵያ ችግሮች ተመሳሳይ ናቸው፣ ደረጃው ነው የሚለያየው ብለዋል። ኮሚሽነር መላኩ ወልደ ማርያም በበኩላቸው ኮሚሽኑ ምክክሩን በትግራይ ክልል ለማድረግ በርካታ ርቀት መጓዙን ተናግረዋል። ማንም በግዳጅ በምክክሩ መሳተፍ አለበት የሚል አቋም የለንም፣ ሊኖረንም አይችልም ያሉት ኮሚሽነሩ ተቋማቸው ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት ከሆነበት ጊዜ ጀምሮ ስለ ምክክሩ መወትወታቸውን አንስተዋል።
አስረድተዋል። በእርሳቸው የተተኩት ሌተናል ጄኔራል ታደሰ ወረደም ኃላፊነት ሲወስዱ ሊያከናውኗቸው ግዴታ ከገቡባቸው ጉዳዮች አንዱ የምክክሩን ሂደት ማሳለጥ ነው። ነገር ግን በዛ ሁሉ ውይይት አዎንታዊም አሉታዊም ምላሽ የለም ብለዋል። በሌሎች ክልሎች አስተዳዳሪዎች ናቸው ገብተን እንድንሰራ መደላደል የሚፈጥሩት ያሉት ኮሚሽነሩ በትግራይ ክልል ግን ለጻፍነው ደብዳቤ እንኳን ምላሽ አላገኘንም ብለዋል። ኮሚሽኑ አስቻይ ሁኔታዎች ሲፈጠሩ በትግራይ ክልል ከሚገኙ የወረዳ ተወካዮች፣ ሴቶችና አካል ጉዳተኞች አጀንዳዎችን እንደሚያሰባስብ ተገልጿል። የትምህርት ምዘናና ፈተናዎች አገልግሎት በ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚዘጋጅባቸውን የትምህርት አይነቶችና የክፍል ደረጃዎችን ይፋ አደረገ። አገልግሎት መስሪያ ቤቱ ሀገር አቀፍ ፈተና የሚዘጋጅባቸውን የትምህርት አይነቶችና የክፍል ደረጃዎችን ይፋ ያደረገው ትላንት በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ነው። በዚሁ መሰረት ፈተና የሚሰጥባቸው የትምህርት አይነቶች በተፈጥሮ ሳይንስ፣ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪና ፊዚክስ መሆናቸውን ገልጿል። እንዲሁም በማህበራዊ ሳይንስ፣ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እንደሚሆኑ አብራርቷል። አገልግሎት መስሪያ ቤቱ በዚሁ መግለጫው ፈተናው በየትምህርት አይነቱ ከ9ኛ እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች እንደሚሸፍንም ጠቁሟል። የዝግጅት አግባቡም 9ኛ ክፍል ላይ የቀድሞውንና የአዲሱን ስርዓተ ትምህርቶች የጋራ ይዘት ላይ እንደሚያተኩር እንዲሁም ከ10ኛ እስከ 12ኛ ክፍል ያለው ደግሞ በአዲሱ ስርዓተ ትምህርት ላይ የተመሰረተ እንደሆነ ገልጿል። አክሎም የኢኮኖሚክስ የትምህርት አይነት በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለውን ብቻ እንደሚሸፍንም አስታውቋል።